በዛሬው ዕለት በወጣ አስደንጋጭና እጅግ አሳዛኝ መረጃ ከኢትዮጵያ ሴቶች ብሔራዊ ቡድን አባላት ውስጥ 90% የሚሆኑት በሴት ለሴት ግንኙነት አሊያም በግብረ ሰዶማዊነት ግልጽ ከሆነ የቪዲዮና የድምጽ ማስረጃ አባት ብፁዕ አቡነ ናትናኤል ታስረዋል። እናንተም በዩቲዩብ የምትለቃቀሙት መዝሙር እንዳለ እናውቃለን። ከዘማሪ ቴዎድሮስ ይህንን መልእክት መስማት ያሳፍሩ። ይንገረን ስሙት። ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርቅ አባቶች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ውስጥ ቀደም ሲል የነበረና ናትናኤል ቦሌ መድኃኔዓለም ላይ ያስተላለፉትን መልእክት ሰምታችኋል። ትላንትና ንግስ በነገራችን ላይ ቅድም ያልኩት ሐሳብ የማይመለከታቸው በየንግስ ላይ እየተገኙ ያልኩትን ሐሳብ ብፁዕ አባታችን አይመለከታቸውም። ምክንያቱም የማይመለከታቸው አንደኛ ወቅትም ጊዜም ሳይጠብቁ ሞት እንኳን ከመጣ ከልጆቼ ፊት አለሁ ብለው ሞትን ከአንዴም ሁለት ሶስቴ ያሸነፉ አባት ናቸው። የትም ቢናገሩ ያምርባቸዋል። የትም በቋንቋ አገልግሎት ተብሎ ያ ሁሉ ሲታመስ ቋንቋን ከሳቸው የተሻለ የሚገልጠው አባት የለም። ቢሰብኩ፣ ቢዘምሩ፣ ቢናገሩ ልክ የሆነ ከቤተ ክርስቲያን ልክነቷን ሊያሳዩ የሚችሉ ቆራጥ አባት ናቸው ብፁዕ አቡነ ናትናኤል ሚኒሶታ፣ አሁን ኮሎራዶ ላይም አሉ። መምህር ብርሃን አድማስ እሳቸውንና ብፁዕ አቡነ ሄኖክን በተመለከተ አንድ ረዘም ያለ ሐሳብ አጋርቷል። እውነተኛ ሐሳብ ስለሆነ ስለወደድኩት ልንገራችሁ። በሃይማኖትና በክህነት ከመበደል እግዚአብሔር ይጠብቀን። በአርሲም ሆነ በተመሳሳይ ቦታዎች በክርስቲያኖች ላይ የሚፈጸመው ግድያ የአክራሪ ኃይል ከጀርባ የለበትም የሚል እምነት የለኝም። ሆኖም ነገሩን ስንመለከተው ግን ሌላ አቅጣጫ ያለው ይመስላል። አገልግሎትን በኦሮምኛ ለመስጠት ከብፁዕ አቡነ ናትናኤል የሚሻል ቀርቶ የሚተካከል አንድም ሰው ስለመኖሩ ቢያንስ እኔ አላውቅም። ቢቀድሱ፣ ቢሰብኩ፣ ቢዘምሩ አይሰለቹ። ላልታም ጠብቃም ትነበብ። ግን ከተወለዱበት አካባቢ ከምዕራብ ሸዋ መገፋታቸው አለበቃ ብሎ ከተመደቡበት ከሻሸመኔ ማለትም ከምዕራብ አርሲ እንዳይገቡ ተደረገ። አቡነ ሄኖክም ከዚሁ ምዕራብ አርሲ የተነሱበት በጫና ነበር። ሁለቱም ከሞት በተአምራት ነው የተረፉት። በጣም የሚገርመው ነገር ሁለቱም ብፁዓን አባቶች ብፁዕ አቡነ ሄኖክም ብፁዕ አቡነ ናትናኤልም ኦርቶዶክሳውያን ሲሞቱ ለምን፣ ሲገፉ እንዴት፣ ጮህ ለምን ብለው ከፊት ከሚጮሁ ከሚሰለፉ ከልጆቻቸው ፊት ለመሰለፍ ከቆረጡ ጥቂት ቆራጥ አባቶች መካከል ግንባር ቀደሞቹ ናቸው። አሁን የተፈጠረውን አጋጣሚ በመጠቀም ደግሞ አቡነ ያሬድን የማስነሳት እንቅስቃሴው በግልጽ የሚታይ ነው። በተለይ ሲኖዶስ ላይ እርሳቸው እንዲቆዩ የተናገሩ ሊቃነ ጳጳሳት ላይ ሳይቀርም የተፈጸመውን ማስታወስ በቂ ነው። ብፁዕ አቡነ ያሬድን የችግሩ ዋና ተጠያቂ ለማድረግ የሚሰሩትን ስመለከት ጉዳዩ ትኩረቴን ሳበው። ብፁዕነታቸው እንደ አብዛኛዎቹ የአስተዳደር ውስንነት ይኖርባቸዋል። ያ ጉድለት ግን የግድያው ምክንያት ሊያደርጋቸው አይችልም። ባይሆን ስለ ሁኔታው አለመናገራቸው ያሳዝናል። ይህ የምለው ስለ ሁሉም ነገር ያላቸውን ዝምታ ስለማውቅ ወይም የሚደረገውን ሁሉ በእርሳቸው ላይ እንደተፈጸመ ግፍ ቆጥረው በትዕግስት ማሳለፍ አለብኝ የሚል የህይወት መርህ እንዳላቸው እርሳቸውን ከሚቀርቡ ሰዎች የሰማሁትን በመዘንጋት አይደለም ይላል መምህር ብርሃን አድማስ። ይቀጥላል ጽሑፋቸውን። መናገራቸው ችግሩን እንደማይቀርፍ ከአቡነ ናትናኤልና ከአቡነ ሄኖክ መነሳት የምናውቀው ነው። ነገር ግን አቋማቸው ከአጥፊው ወገን እስካልሆነ ድረስ በዝምታ የማይተርፉበት ወጥመድ ስለሆነ ጉዳዩም የግላቸው ሳይሆን የቤተ ክርስቲያን ስለሆነ ይልቁንም ደግሞ የትርጓሜ መጽሐፍት መምህር እንደመሆናቸው መጠን የሰማነውን እንናገራለን፣ ያየነውን እንመሰክራለን የሚለውን ቃል መሰረት አድርገው መጥነውም ሊመሰክሩ ይገባቸው ነበር። ቦታዋን ተረክቦ አካባቢውን ለፈለገው ተግባር ለማመቻቸት ሌት ከቀን የሚደክመው አካል ግን የቤታችን ደካማ ጎን ቢሆን ተጠቅሞ
እርሳቸውን ሳያስነሳ የሚመለስ አይመስለኝም። ይህን ድል ያደረገኝ ግን አንድ ነገር ነው። ይህ አካል የአቡነ ያሬድን ዝምታ እንደ መልካም ዕድል በመጠቀም ሳይበቃው መነሳታቸውን የሚፈልግ ለምንድን ነው የተሻለ ስራ ለመስራት እንዳይባል አቡነ ናትናኤል ተገፍተው ምን የተሻለ ስራ ተሰራ ብዬ ስጠይቅ መልስ ሲጠኝ የለም። እንዲያውስ የሚፈለገው ምንድን ነው? ጊዜና እግዚአብሔር ሲገልጡት የምናይ ይሆናል። እኚህን አባት ብፁዕ አቡነ ናትናኤል ታስረዋል። እንደምታዩት ነው። በአርሲ ግድያ ብቻውን ድምፅ በመሆን ለሰማዕትነት የተዘጋጀ አባት ዛሬ በመንግስት ኃይሎች ታሰሩ አለ። አሁን እስር ልታለማምዱን የፈለጋችሁት የአባቶችን እስር ቤት፣ የጳጳሳት እስር ቤት፣ የካህናት እስር ቤት፣ የዲያቆናት እስር ቤት፣ የኦርቶዶክሳውያን እስር ቤት፣ የምዕመናን እስር ቤት ልታዘጋጁልን ነው? ለመሪ ጌቶች፣ ለካህናቶች፣ ለሊቃውንቶች አዘጋጃችሁ እስር ቤት? ለፓትሪያርክስ አላዘጋጃችሁ? ይህን አጀንዳ የከፈታችሁ ሰዎች ምን ፈልጋችሁ? እኛ አባቶቻችን የምንጠይቀው ድምፅ እንዲሆኑን ለልጆቻቸው እረኛ እንዲሆኑ እንጂ እንዲታሰሩብን አይደለም። የትኛውንም አባት እንዲታሰር ፈቃድ አንሰጥም። ፈቃድ አንሰጥም ማለት አንጠይቅም። ይታሰሩልን ያልነው አባት ኖሮን አያውቅም። እነሱ በምድር ያሰሩት በምድር የታሰረ ይሆናል። እግዚአብሔር ቤት በሰማይ የሚያሰረው ነው። አባቶቻችንን ለቀቅ አድርጉልን። ይሄን ማህበራዊ ትስስር ገጽ ላይ የለቀቀውን ግለሰብ ከቃላቱ ነው የምጀምርላችሁ። ብፁዕ አቡነ ናትናኤልን ታሰሩ ብሎ መናገር የተፈለገበትን ምክንያት ልንገራችሁ። የሃይማኖትን ተቋምን ባዶና ማቅለል ይፈለጋል። ይሄ ተደጋጋሚ ሲሰራበት የነበረና የቆየ ነው። ስለዚህ የቤተ ክርስቲያን መፈራት እንዲቀር ማድረግ የሚቻለው አባቶችን እንደሌላው ምዕመን ተራ ማድረግ ሲቻል ነው። ስለዚህ እንደዛ እንዲሆኑ አባቶችን ከክብራቸውና ካሉበት ክብረ ክህነት አውርዶ እንደ ወንጀለኛና እንደ ጥፋተኛ እስር ቤት የሚከት አጀንዳ መፍጠር መቻል። እኛ ይህን እንቃወማለን። የመጀመሪያው ተቃዋሚ ነው። ምክንያቱም ብፁዕ አቡነ ናትናኤል የጻፈባቸው ሰው ኦርቶዶክሳዊ አይደለም። ከምታዩት በአርሲ ግድያ ብቻውን ድምፅ በመሆን ብፁዕ አቡነ ናትናኤል እርሶ እንጂ አንተ የሚባሉ አባት አይደለም። ንቀት የሚጀመረው ከጸሐፊው ነው። ይሄን ጽሑፍ ያዘጋጁ አካላትና ይሄን ማህበራዊ ትስስር ገጽ የተጠቀሙት አካላት ብፁዕ አቡነ ናትናኤልን እርሶ እንኳን ማለት አይችልም። ስለዚህ የመጀመሪያው ነገር ፔጁ የኦርቶዶክሳዊ አይደለም። እንኳን አይደሉም ሊቃነ ጳጳሳት አባቶቻችንን ቀርቶ በአውደ ምሕረት የምናገኛቸውን አባቶች፣ በቤተ ክርስቲያን የምናገኛቸውን አባቶች ቀርቶ በአካባቢያችን ያሉ በእድሜያቸው የገፉ ልጆች የወለዱ አባቶችን አንቱ ማለት የክርስትና ስርዓት። እስካሁን አንድም ሊቀ ጳጳስ አልታሰረም። ብፁዕ አቡነ ናትናኤል በቦሌ መድኃኔዓለም ሄዶ የተናገሩት ንግግር ወደ ፖለቲካ ለመቀየር የፈለጉ አካላት ናቸው ይህን አጀንዳ የፈለጉ። ስለዚህ አባታችን እንዳልታሰሩና እንዲህም አይነት አጀንዳ ሌሎች አባቶች ላይ ሲፈጥሩ አቤት እንድትሉ ነው ኦርቶዶክሳውያን መልእክት ማስተላለፍ። ኦርቶዶክሳውያን ብቻ አይደለም፣ በእምነት መከባበር ለምታምኑ ለፕሮቴስታንቶችም፣ ለሙስሊሞችም፣ ሌላ እምነት ተከታዮችም ነው ይህን መልእክት ማስተላለፍ። አባታችን አልታሰሩም። አጀንዳ ሆነ። እናንተም በዩቲዩብ የምትለቃቀሙት መዝሙር እንዳለ እናውቃለን። ከዘማሪ ቴዎድሮስ ይህንን መልእክት መስማት ያሳፍሩ። ይንገረን፣ ስሙት። ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ፣ አባቶቻችሁን የምትሳደቡ፣ አገልጋዮችን የምትሳደቡ ሆናችሁ። ፈረንጅ እዚህ ፌር ይላል። ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን ሙሉ ንግግር ሀጂ ሙፍቲን እንደዛ ፕሮፋይል ፒክቸር አድርጋችሁ የጠየቃችሁ ግለሰቦችና ነፍስ ይማር ያላችሁ ኦርቶዶክሳውያን አባቶቻችሁን ስለ አርሲ ፍትህ መናገር አይጠበቅባችሁም የሚል መልእክት ነው ውስጡ ያለው። ስድብ ያለው ፍትህ የጠየቁ ኦርቶዶክሳውያንን ነው። ሙሉ ቪዲዮን ማየት ትችላላችሁ። እና ገዳዮቻችን በዘማሪም በሰባኪያንም በጳጳሳትም አሉ ብለን እንድንናገር ነው እንዴ? አላለን። ግን በዝምታ አስገዳዮቻችን መካከል እናንተ በዩቲዩብ የምትለቃቀሙት ሳንቲም ብላችሁ እንደምትናገሩን ሁሉ እናንተም በዩቲዩብ የምትለቃቀሙት መዝሙር እንዳለ እናውቃለን። አሁን ፍትህ የጠየቅነው ስለ ነፍስ እንጂ ስለ ገንዘብ አይደለም። ሞዓ ተዋሕዶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ውስጥ ቀደም ሲል የነበረና በኋላ ግን አፈንግጦ በመውጣት የራሱን ፖለቲካዊ እንቅስቃሴ በኃይል
በአፈሙዝ መልሰዋለው ብሎ በገሃድ ተደብቆ አይደለም ተገልጦ ፖለቲካዊ እንቅስቃሴ የሚያደርግ መርዛማ ቡድን ነው። ሞዓ ተዋህዶ አርሲ አካባቢ ይህ ጉዳት ለደረሰባችሁ ወይንም ደግሞ ህይወታቸውን ላጡት ሰዎች እኔ እንደ ሰው እንደ ዜጋ የተሰማኝን ልባዊ ሐዘን በዚህ አጋጣሚ ለመግለጽ እወዳለሁ። ለወደፊትም ቢሆን እንዲህ አይነቱን በዛሬው ዕለት በወጣ አስደንጋጭና እጅግ አሳዛኝ መረጃ ከኢትዮጵያ ሴቶች ብሔራዊ ቡድን አባላት ውስጥ 90% የሚሆኑት በሴት ለሴት ግንኙነት አሊያም በግብረ ሰዶማዊነት ግልጽ ከሆነ የቪዲዮና የድምጽ ማስረጃ ጋር ተይዟል መባሉ ብዙሃኑን ያስደነገጠና ያሳዘነ ሆኗል። ከቅርብ ጊዜያቶች ወዲህ በሀገራችን ኢትዮጵያ እናት የምትባል ፍጥረት እንዳትኖርና ሴቱ ሁሉ መክኖ እንዲቀር የሚያደርግ ከሃይማኖትም ሆነ ከማህበራዊ እሴታችን ያፈነገጠና እጅግ አደገኛ ድርጊት የሆነው የተመሳሳይ ጾታ ግንኙነት እየተበራከተ የመምጣቱ ነገር አሳሳቢ ደረጃ ላይ መድረሱ ተደጋግሞ ሲነገር መቆየቱም ይታወሳል። የዚሁ ተግባር አንዱ ማሳያ የሆነውን የሴቶች ብሔራዊ ቡድኑን ድብቅ ተግባር በሲዲ ስፖርት የቀጥታ ስርጭት ፕሮግራም ላይ የድምጽ መረጃውንም ሆነ አጠቃላይ ጉዳዩን ተከታትለው ለህዝቡ ይፋ ያደረጉት ጋዜጠኛ ግርማቸውና ጋዜጠኛ ሶፎንያስ ሲሆኑ በቀጣይም በእጃቸው ያለውን ሙሉ የቪዲዮ ማስረጃ ህዝቡ ይመለከተው ዘንድ በተለያዩ ማህበራዊ ሚዲያዎች እንደሚለቁትም ተናግረዋል። ይህ ጉዳይ እጅግ አሳሳቢ ነውና መረጃው ለብዙሃኑ ይደርስ ዘንድ ላይክ፣ ሼር እና ሪፖስት በማድረግ የበኩላችሁን አስተዋጽኦ እንድታበረክቱ ጠይቃለሁ። በቀጣይም ከዚሁ ጋር የተያያዙ መረጃዎችን እየተከታተልኩ የማጋራችሁ ይሆናል። እስከዛው ድረስ ለቤቱ እንግዳ ይሆናችሁ ቤቱን ፎሎ በማድረግ አብሮነታችሁን ውጡ። በየምታምኑት እምነት ሂዱ፣ ጸልዩ። ሂዱና አባቶችን የክርስቲያን ከሆናችሁ የክርስትና እምነት አባቶች አሉ። እስልምና እምነት ተከታዮች ከሆናችሁ የእስልምና እምነት አባቶች አሉ። እነሱ ሂዳችሁ እግር ስር ወድቃችሁ ንስሐ ግቡ። ሌላ ምን ይባላል? ሶፊ ምንም የለም። ሰበር መረጃ አያጣትም። በሴቶች እግር ኳስ ላይ ግብረ ሰዶሚያን ሌዝቢያን ተበራክተዋል ተባለ። ወላጆች ልጆቻችሁን ጠብቁ። በአሁን ሰዓት የሸተተ የገማ ማህበረሰብ እየበዛ ይገኛል። እኔ በጣም የምጠላው ነገር ግብረ ሰዶሚያን በጣም። ወላጆች ልጆቻችሁን ጠብቁ። ሄሎ፣ ምንድን ነው? ምን ሆነ ነው እንደዚህ የምትቆጣው? አንተ ምንድን ነው እራት ልጋብዝሽ ስትለኝ አልተመቸኝም ስላልኩ ነው? አሃ እና በታዲያ ብዙ ጊዜ እራት እንብላ እያልኩሽ እምቢ አልሽኝ አይደል? አንድ ጊዜ መረዳት አለብህ። ብዙ ጊዜ እራት እንብላ እያልኩሽ እምቢ አልሽኝ። እኔ ካንተ ሌላ ማንም ሰው እንደሌለኝ አንቺ በቃ ምንም እንትና ምንም እያመንኩሽ አይደለም። አንቺ ይሆንሽ እኔ እየጎዳኝ ነው ያለው በእውነት። በቃሽ አታልቅሽ። በቃ ማሚዬ በቃ አታልቅሽ። በቃሽ። ስታለቅሽ ደስ አይለኝም በእውነት። በቃሽ አታልቅሽብኝ። ምን ሆነሽ ነው? እኔ እራት ልጋብዝሽ ስትለኝ ስላልተመቸኝ እኮ ነው፣ ለሌላ አይደለም። ችግር የለውም በቃ አታልቅሽ። ያለቀስኩ ይመስለዋል አሁን። እራት ልጋብዝሽ አላለም እንዴ? አሁን የወደድኩት እኮ ነው የሚመስለው። ሰራሁለት።